በቃ የአሪፍ ዓለም ነው። የእግዚአብሔር ዓለም ቀሽም ነው፣ የፋራዎች ነው። የኢየሱስ ክርስቶስ ዓለም የፋራዎች ነው። የአስማት ትውልድ ተፈጥሯል። የድግምት ትውልድ ተፈጥሯል። በመጽሐፍ ተዘጋጅቶ የተሰጠን የጥንቆላ ዓለም፣ በመጽሐፍ ተዘጋጅቶ የሰጠን ኦከልት ልምምድ የአስማቱን የድግምቱን ዓለም ለመለማመድ የሰይጣናዊውን ዓለም ጉዞ አጃቢ ለመሆን ማለት ከሉሲፈር የምድር ተወካዮች ግንባር ቀደም ተብላ ተሰይማለች። እነዚህን እያተሙ የኮፍያዎቹ በልጆች ኮፍያ ኢቨን በሚያንጠለጥሏቸው የትምህርት ቤት ቦርሳዎቻቸው ላይ ሁሉ እያተሙ ነው። ስለዚህ ምንድነው ከጥንቆላ ዓለም ጋር ተለማመዱ ነው። ፋራ ኢየሱስ ክርስቶስን የተወ ነው ወይም ደግሞ ለመተወን የወሰነ ነው። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናሌ ተከታታዮች ይኸው ዛሬም እግዚአብሔር ፈቅዶ ተገናኝተናል። እንግዲህ በዛሬው ፕሮግራም ወላጆችን መገሰጽ ያስፈልጋል ብዬ ነው እማምነው። አንዳንድ ጊዜ እንዲደፈር ብለን ካልተነጋገርን መንገዳችን ብዛም የተቃና ይሆናል ብዬ አላስብም። እንግዲህ ልጆቻችንን ወላጆች አሳልፈን ሰጥተናል። ወላጆች ልናፍር ይገባል። አውቀን የደነዘዝ ነው። እኛ እየደነዘዝን በሄድን ቁጥር የጨለማው ኃይላት ግን ኃይላቸውን አጠናክረው በእኛ ላይ የበላይነትን እያገኙ ነው። ይሄ እውነት ቢመረንም አምነን ልንቀበል ይገባል። ለዚህ ምክንያት ሆነኝ መነሻ የሆነኝ ምንድነው? ብዙዎቻችሁ ምናልባትም ወላጆችም ጭምር የጄኬ ሮሊንግን ሃሪ ፖተር መጽሐፍ ወይ አንብባችኋል ወይ ፊልሙን አይታችሁታል፣ ወይም ደግሞ ሁለቱንም መጽሐፉን ማንበባችሁ ፊልሙንም አይታችሁታል ብዬ አምናለሁ፣ ገምታለሁ። በአንዳንድ ትምህርት ቤቶች ውስጥ መጽሐፉ እንዳለ እርግጠኛ ነኝ። አንዳንድ ኢንተርናሽናል ትምህርት ቤት ውስጥ የሚማሩ ተማሪዎችም ያ መጽሐፍ ትምህርት ቤታቸው ውስጥ እንዳለ ነግረውኛል። ስለዚህ መጽሐፉን አንብበውታል፣ ብዙዎች ፊልሙን ተመልክተውታል ብዬ አምናለሁ። እና እንግዲህ ታርጌት አድርጋ የተነሳችው ታዳጊዎች ላይ ቢሆንም ወላጆችም የዚህ ሰለባ ሆነዋል። እና በዚህ መጽሐፉ አማካኝነት በዓለም አቀፍ ደረጃ እንግዲህ መርዝ ረጭታለች ይቺ ሴት። ፊልሙን ያያችሁ መጽሐፉን ያነበባችሁ ስለምን እንደምትናገር አይጠፋቸው። ስለ ጥንቆላ፣ ስለ ድግምት፣ ስለ አስማት ነው ሴት የምትናገረው። እና የሉሲፈር የምድር ተወካይ መሆኗም ታውቋል። ብዙ ህፃናትና ወላጆች ተማርከዋል በዚህ መጽሐፍ አማካኝነት ማለት ነው። እና ከሉሲፈር የምድር ተወካዮች ግንባር ቀደም ተብላ ተሰይማለችም። እነማን ሰየሟት? እነማን ናቸው እነዚህ ይህንን ያሏት? በቅደም ተከተል የምንመለከተው ይሆናል። እንግዲህ ብዙዎቻችሁ እንደምታውቁት 7 መጽሐፎች ናቸው ያሏት። ጄኬ ሮሊንግ ስኮትላንድ ነው ተወልዳ ያደገችው። እንግሊዛዊ ጸሐፊ ነች። መጽሐፎቿ አንደኛው ሃሪ ፖተር ኤንድ ዘ ሶርሰርስ ስቶን 1997 ላይ ጻፈችው ነው። ሁለተኛው ሃሪ ፖተር ኤንድ ዘ ቻምበር ኦፍ ሴክሬትስ 1999። ሶስተኛው ሃሪ ፖተር ኤንድ ዘ ፕሪዝነር ኦፍ አዝካባን 1999። አራተኛው ዘ ሃሪ ፖተር ኤንድ ዘ ጎብሌት ኦፍ ፋየር 2000። አምስተኛው ሃሪ ፖተር ኤንድ ዘ ኦርደር ኦፍ ዘ ፎኒክስ 2003። ስድስተኛው ሃሪ ፖተር ኤንድ ዘ ሃፍ ብለድ ፕሪንስ 2005። መጨረሻውና ሰባተኛው ሃሪ ፖተር ኤንድ ዘ ዴዝሊ ሃሎ 2007። እርሶቹ ራሳቸው የሚናገሩት ነገር ይኖራቸዋልና እነዚህን 7 ኖቭሎች ወደ ፊልምም ተቀይሮ ብዙዎች ተመልክተዋቸዋል። በርካቶች በፍቅር ወድቀውላቸዋል። ተሻምተው ነው ያነበቧቸው። አስታውሳለሁ የሃሪ ፖተር ተከታታይ መጽሐፎች ሲወጡ ሰልፍ ነበረ አሳታሚው ጋር ማለት ነው። እና ማስታወቂያ ቀድሞ ነው የሚነገረው። ልክ መጽሐፉ ይወጣል በተባለበት ቀን ጀምሮ ረጅም ሰልፍ ነበር የሚኖረው። ይሄ ለምንድነው? የጥንቆላውን ዓለም ለመለማመድ፣ የአስማቱን የድግምቱን ዓለም ለመለማመድ፣ የሰይጣናዊውን ዓለም ጉዞ አጃቢ ለመሆን ማለት ነው። መቼ እንደምንነቃ እግዚአብሔር ይወቅ። ይሄ እዛው እንግሊዝና ሌላው ዓለም ላይ ተገድቦ ቢቀር መልካም ነበረ። ግን እኛም ሀገር ውስጥ የመጣ ነው። የሃሪ ፖተር መጽሐፎች እንደወጡ ላኩልን ብሎ ብዙ ሰዎች ያስቸግሩ ነበረ። ውጭ ያሉ ሰዎችን አስታውሳለሁ። እንግዲህ 7 መጽሐፎች እንዳሏት ነግሬያችኋለሁ። 7 መጽሐፎች ለምንድን ነው ያሏት? ለምንድን ነው በ7 መጽሐፎች በ7 ቁጥር የተገደበችው ስንል እሷ ራሷ በአንደበቷ የተነገረችውን ልንገራችሁ። እሷ ምንድን ነው ያለችው? 7 ቁጥር ማጂክ ነምበር ነው ወይም ደግሞ አስማታዊ የድግምት ቁጥር ነው። ስለዚህ መጽሐፎችን በቁጥር 7 እንዲሆኑ ያደረኳቸው ለዚህ ነው የሚል መልስ ነው የሰጠችው። የመጽሐፉ ሐሳብ 1990 ዓመተ ምህረት ላይ እንደ አውሮፓውያን አቆጣጠር በባቡር የተጓዘች በነበረችበት ሰዓት እንደመጣላት ነው።
የተናገረችው ባደረገችው ቃለ ምልልስ ማለት ነው ወይ የሚለውን ወደፊት በነገራችን ላይ በዚህ አልቆም በጣም የሚገርም መረጃና መጽሐፍ ስላገኘው ነው በዚህ ላይ ዛሬ መርሃ ግብሬን ማድረግ የፈለግኩትና በአንድ ፕሮግራም ብቻ አቋጨዋለሁ ብዬ አላስብም፣ ሰፊ ስለሆነ። ዛሬ ግን መንደርደሪያውንና ዋናውን እናንተ ልታውቁት ይገባል፣ ልጆቻችሁ ሊያውቁት ይገባል። ስለዚህ በዚህ መጽሐፍ አማካኝነት ዓለም ላይ ምን እንዲከሰት ነው የተፈለገው የሚለውን ነገር የምንመለከተው ነው የሚሆነው። እንግዲህ ጃንዋሪ 2008 ዓ.ም 180 ሚሊዮን ቅጆች ልብ አድርጉ። ጃንዋሪ 2008 ለአውሮፓውያን አቆጣጠር 180 ሚሊዮን ቅጆች በ45 ቋንቋዎች በ135 ሀገራት ተሰራጭተውላታል። ቀላል ቁጥር አይደለም፣ ቀላል ቁጥር አይደለም። ስለዚህ መርዙም ተረጭቶ ምን ያህል ሰዎችን አእምሮ እንደበከለ ምን ያህል ሰዎችን አእምሮ እንዳጠበም እግረ መንገድ እንድትገነዘቡ ፈልጋለሁ። በ2000 ዓ.ም እንግዲህ ለንባብ ያበቃችው ሃሪ ፖተር ኤንድ ኦርደር ኦፍ ዘ ፎኒክስ ከታተመው 8.5 ሚሊዮን ኮፒ 5 ሚሊዮን ኮፒው የተሸጠው ገበያ ላይ በዋለ የመጀመሪያው ቀን ነው። ስለዚህ የሃሪ ፖተር ተከታታይ መጽሐፎች ምን ያህል በአንባቢያን ዘንድ ተፈላጊ እንደሆኑ የሚያሳይ ነው። የተለየ ነገር ኖሯቸው አይደለም። እንደነገርኳችሁ ስለ ዊዛርድ ነው የሚያወሩት፣ ስለ አስማት ነው፣ ስለ ድግም፣ ስለ ድራገን ነው የሚያወሩት እና ሌላ ዓለም ፈጥራለች። ጄኬ ራውሊንግ ሌላ ዓለም ፈጥራለች። ሌላ ዓለም፣ የዓለም የጥንቆላ ዓለም ነው፣ የዓለም የድግምት ዓለም ነው። የዓለም ብዙዎችን የማረከ እኛም ማናቀው እኛ ከምንኖርበት እውነተኛው ዓለም በጣም የተለየ ነው። እዛ ውስጥ የተፈጠሩት ገጸ ባህሪያቶች ጠንቋዮች ናቸው፣ አስማተኞች ናቸው፣ ድግምተኞች ናቸው እና እነሱ የሚሰሩት ስራ በርካታ ታዳጊዎችን ቀልብሷል። ስለዚህ በርካታ ታዳጊዎች እንደነሱ መሆን ይፈልጋሉ። ለዚህም ነው መምህራኖቻችንም ሲያስተምሩ የአስማት ትውልድ ተፈጥሯል፣ የድግምት ትውልድ ተፈጥሯል፣ ጠንቋይነትን የሚያፈቅር ትውልድ ተፈጥሯል የሚሉት የዛን ውጤት ደግሞ የተመለከትነው ነው። በርካታ ጊዜያቶችን መርሃ ግብር ስንሰራ የተናገርነው ነው። እንግዲህ የጠቀስኩላችሁ ፊልም በመክፈቻው ቀን ብቻ ልብ አድርጉ፣ ፎኒክስም ማለት ነው፣ ሃሪ ፖተር ኤንድ ኦርደር ኦፍ ዘ ፎኒክስ የሚለው ማለት ነው። ፊልሙም በመክፈቻው ቀን 44.8 ሚሊዮን ዶላር አስገብቷል። ስለዚህ ዓለም በጥንቆላ ፍቅር ወድቋል ማለት ነው። ዴዝሊ ሃሎ የተሰኘው መጽሐፏም 12 ሚሊዮን ኮፒ ነው የታተመው። ስለዚህ ሰው እንግዲህ በጥንቆላ ታሪኮች ላይ ብቻ ሳይሆን በጥንቆላ ተግባር ላይ ምን ያህል እንደተለመደ ምን ያህል ፍቅር እንደያዘው አመላካች ነው። በታሪክ እንግዲህ በመጽሐፍ ሽያጭ የመጀመሪያዋ ቢሊዮነር ተብላም ተመዝግባለች። ጸሐፊዋ ጄኪ ሮሊንግ ማለት ነው። አምስቱ የሃሪ ፖተር ፊልሞች 4.47 ቢሊዮን ዶላር ካስገቡ በኋላ በታሪክ በመጽሐፍ የፊልም ታሪክ ትልቅ ገቢ ሆኖ ነው የተመዘገበላት እና በገንዘብ ደረጃ እነሱ ችግር የለባቸው። ምክንያቱም አሳታሚውም ከዛ ጀርባ ያሉትም በዓለም ላይ ሰይጣናዊ ሐሳብ እንዲራገብ ስለሚፈልጉ ሰው በሰይጣናዊ ጉዞ እንዲጠመድ ስለሚፈልጉ የገንዘብ ችግር የለባቸውም። ደጋግመን እንደምንለው ማለት ነው፣ ደጋግመን እንደምንናገረው እንግዲህ እሷ ቢሊዮነር፣ መጽሐፎቿ ተነባቢ፣ ፊልሞቿ የሚታዩ ቢሆኑም ውጤቱስ ምንድን ነው የሚለውንም ጥያቄ መመልከት ደግሞ እጅግ ወሳኝ ነው ብዬ አምናለሁ። እንግዲህ በርካታ ጠንቋይ፣ አስማተኛ፣ ድግምታም ሆን አጥብቀው የሚፈልጉ ወይም ደግሞ አጥብቀው የሚሹ ታዳጊዎች እንዲፈጠሩ ምክንያት ሆናለች። ይህንን እምላችሁ ለምንድን ነው? እሷም ራሷ በተለያየ ጊዜ ኒውስዊክን ጨምሮ ሮይተርስን፣ ሌሎች ዓለም አቀፍ ሚዲያዎች ላይ በሰጠችው ቃለ ምልልስ ላይ ውጤቱን ተናግረዋለች። በነገራችን ላይ ስኮትላንድ እና እዛው እንግሊዝ አካባቢ ስርዓተ ትምህርትም ከሷ መጽሐፎች ጋር በተለይ ሊትሬቸሩ ከሷ መጽሐፎች ጋር ተገናዝቦ ስርዓተ ትምህርት ሆኗል። እንግዲህ እንግሊዝ ውስጥ የጥንቆላ ትምህርት ስርዓተ ትምህርት ሲሆን አስቡት። ልክ እኛ ጋር መጥተው ግብረ ሰዶማዊነትን በስርዓተ ትምህርታችሁ ውስጥ አካቱት እንዳሉት ማለት ነው። ይሄ ለአዲሱ ዓለም ስርዓት ኢላማቸው መንደርደሪያ ማለት ነው። ስለዚህ ይሄንን ሁሉ የምናገረው ለምንድን ነው? ኢትዮጵያ ውስጥም እንዲህ አይነት መጽሐፎችን የሚያነቡም ልጆቻቸው እንዲያነቡ የሚገፋፉ ፊልም የሚያዩም ልጆቻቸው እንዲያዩ የሚገፋፉ ወላጆች እንዳሉ ስለማቅ ነው። ለዚህም ነው ወላጆች ሊገሰጹ ይገባል። ልጆቻቸውን አሳልፈው ሰጥተዋል። ለማን? ለሰይጣን። የሃሪ ፖተር መጽሐፍ ሐሳብ ወደዳችሁም ጠላችሁም መረራችሁም ጣፈጣችሁም ሰይጣናዊ ሐሳብን ነው የሚያንጸባርቀው። ስለዚህ
እነሱ ውጪ እንደፈለጉ ይጨመላለቁበት። ይሄ ነገር ግን ሀገራችን ውስጥ ገብቶ ልጆቻችንን እንዲያበላሽ ስለማንፈልግ ኦፍኮርስ ገብቷል፣ አንብቧል፣ ፊልም ተመልክቷል። ግን የሆነ ቦታ ላይ መቆም አለበት። ወይም ደግሞ አንዳንዶቹ በክፋትም ላይሆን ይችላል ያነበቡትም የተመለከቱትም በቃ ዝም ብሎ እንደ ፈጠራ ስራ ነው አይደለም። ከጀርባው ትልቅ የሆነ መርዛማ የሆነ ሚሽን ይዞ ነው የመጣው። መርዛማ የሆነ ሚሽን ልጆች ከትክክለኛው እምነታቸው ወጥተው ፈጠራቸውን ክደው ሉሲፈር የተጠቀመባት ጃኪ ሮሊንግ ልትሰብከን እንደሞከረችው ያኛውን ዓለም እንዲከተሉ ልጆች የጥንቆላው ዓለም ትክክል ነው ብለው እንዲያምኑ፣ የማጂክ ፓወር አለ ብለው እንዲያምኑ። ኦፍኮርስ ሰይጣናዊ ማጂክ ፓወር ኔጌቲቭ የሆነ ኢነርጂው አለ፣ ያንን አንክድም። ነገር ግን ልጆችን ከዛ መጠበቅ ይቻላል። እነ ሮሊንግ እዛ ውስጥ ሊከቷቸው ሲሞክሩ እኛ ደግሞ ካልደነዘዝንና አውቀን ካልተኛን ልጆቻችንን ከዛ ውስጥ መንጭቀን ማውጣት እንችላለን የሚል ጽኑ እምነት አለኝ። እንግዲህ የዊችክራፍት ሪዩንስ ላይቭዝ መጽሐፍ ደራሲ የሆኑትን ቫንስ ፌሬል ጨምሮ ሌሎችም ሉሲፈር ልብ አድርጎ በምድር ላይ ያሰበውን ያሳካባት ሴት ሲሉ ነው የጠሯት። ማንን? ጄኪ ሮሊንግን። ጄኪ ሮሊንግን በትክክልም እንግዲህ በዛ መጽሐፍ አማካኝነት እዛ መጽሐፍ ውስጥ ያለው ሐሳብ ጠቅላላ ሉሲፈር ሐሳብ ነው። ምን መሆን እንዳለበት፣ ዓለም ምን መደረግ እንዳለበት፣ ለሱ እንዴት መስገድ እንዳለበት፣ ዓለም እንዴት የጥንቆላውን ዓለም ማለማመድ እንዳለበት እሱ ሐሳብ ውስጥ ያለ ነው። ያንን ምድር ላይ አውርዶ በነ ጄኬ ሮሊንግ አማካኝነት ዓለም እንዲቀበለው አድርጓል። ለዚህም ነው ቫንስ ፌሬል እና ሌሎችም የእሳቸውን ሐሳብ የሚደግፉ ሰዎች ሉሲፈር በምድር ላይ ያሰበውን ያሳካባት ሴት ሲሉ የጠሯት ማለት ነው። ከዛም ውጭ እንግዲህ ሚላን ማርቲን የሉሲፈር የምድር ተወካዮች ከሚላቸው ውስጥ እቺ ደራሲ በግንባር ቀደምትነት ስሟ ይጠራል ማለት ነው። በነገራችን ላይ ምድር ላይ በትክክለኛው ቃል ኪዳን ገብተው ኮቨናንቱን አክብረው ለሉሲፈር ታማኝ ሆነው የእግዚአብሔርን መንገድ ክደው ሌሎችንም ለማስካድ ጥረት እያደረጉ ያሉ ሰዎች ነበሩ፣ አሉ፣ ወደፊትም ይኖራሉ። አትጠራጠሩ። ስለዚህ ከነዚህ ሰዎች መካከል እንግዲህ አንደኛዋ የዓለማችን ቢሊየነር ጄኬ ሮሊንግ ነች። በጥንቆላ መጽሐፏ፣ በአስማት መጽሐፏ፣ በድግምት መጽሐፏ እሷም እንደተናገረችው ቁጥሩን እንኳን የወሰነችው 7 የሚለውን ቁጥር እንኳን የወሰነችው ማጂክ ነምበር ነው ብዬ ስለማምን ነው ያለችው። እና ይህንን ነገር እንደ ዘበት እንደ ቀልድ ልንመለከተው አይገባም። በርካታ ታዳጊዎች እንግዲህ የሃሪ ፖተር ዓለምና ድርጊት እውነት ነው ብለው አምነው እንደተቀበሉ ራሷ ደራሲዋ ጄኬ ሮሊንግ በአንድ ወቅት ማለትም ጁላይ 1 2000 ዓመተ ምህረት ከኒውስዊክ መጽሔት ጋር ባደረገችው ቃለ ምልልስ ላይ ተናግራለች። ይሄ እንግዲህ ከአንደበቷ የወጣ ነው። በጣም የሚያሳዝነው ግን ምንድነው ፊልሙን የተመለከቱና መጽሐፉን ያነበቡ ታዳጊዎች አስማታዊ ኃይሉም እዛ መጽሐፍ ውስጥ ሃሪ ፖተር ተከታታይ መጽሐፎች ውስጥ የሚታየው አስማታዊ ኃይልም አስማታዊ የፊልሙ ሰዎችም እነ ዳንኤል ራድክሊፍ ማለት ነው እንግዲህ ዋናው ገጸ ባህሪ እሱ ነው። ከልጅነቱ ጀምሮ ማለት ነው ከልጅነቱ ጀምሮ ነው አሁን ጎረምሳ ልጅ ሆኗል እና 7ቱ መጽሐፎች ላይ እንግዲህ በተከታታይ እየተመለከትነው ነውና እነዚህን ሰዎች እውነት ናቸው ብለው ነው ያመኑት። መጽሐፉን ያነበቡ ፊልሙንም የተመለከቱም እና ስላመኑም እነሱ ነው የመሆን ስር የሰደደ ፍቅር እንዳደረባቸው በጥናት ተረጋግጧል። እሱም ብቻም አይደለም እንግዲህ ከዋናዎቹ ከነ ዳንኤል ራድክሊፍ ጋር ፍቅር የያዛቸውም የፊልም ተመልካቾች መጽሐፍ አንባቢዎች አልጠፉም። ምን ያህል ተጽዕኖ ፈጣሪ እንደሆነ እያያችሁት ነው። የጥንቆላው ዓለም በመጽሐፍ ተዘጋጅቶ የተሰጠን የጥንቆላ ዓለም በመጽሐፍ ተዘጋጅቶ የሰጠን ኦከልት ልምምድ፣ ድግምት ልምምድ፣ አስማት ልምምድ ዓለም አስማትን እንዲለማመድ ጥንቆላን እንዲለማመድ ነው እነ ጄኬ ሮሊንግ ሽንጣቸውን ገትረው የሰሩ ተሳክቶላቸዋል። በገንዘቡም ብዙዎችን በማጥመድም ነግሬያቸዋለሁ። የመጀመሪያው መጽሐፍ 180 ሚሊዮን ቅጂ በ45 ቋንቋዎች በ135 ሀገራት ተሰራጭተዋል ብያቸዋለሁ። ስለዚህ ምን ያህል ጭንቅላት እንደተበረዘ መገመት አይከብዳችሁም ከዚህ አሃዝ ላይ ተነሳችሁ ማለት ነውና ከዚህ ውጭ እንግዲህ ይበልጥ አሳዛኙ ምንድነው ከ18 ዓመት በታች የሆኑ ልጆች ወላጆች 1/3 ልጆቻቸው ብቻ ሳይሆኑ ወላጆቹ ሃሪ ፖተርን አንብበዋል፣ ፊልሙን ተመልክተዋል። ስለዚህ እነሱ እንደ ትክክለኛ የፈጠራ ታሪክ አምነው ስለተቀበሉ ልጆቻቸውም እንዲቀበሉ
መንገድ ከፍተውላቸዋል ወይም መንገድ አመቻችተውላቸዋል። እና የእኛን ሀገር ወላጆች ገስጸው ወይም ደግሞ መወቅሰው ለምንድን ነው? ሃሪ ፖተርን የሚያነቡ ወላጆች ከዚህ በፊት ሲያወሩ ሰምቻለሁ። ፊልሙንም የተመለከቱ አዳንቀው ሲያወሩ አድምቻለሁ። ገብቷቸው ነው ወይ ተንኮሉ፣ ሴራው ከዛ ጀርባ ያለው ከመጽሐፉ ጀርባ ከታሪኩ ጀርባ ያለው ሴራ ገብቷቸዋል ወይ? እርግጠኛ ነኝ አልገባቸውም። አንዳንዶቹም ደግሞ ቢገባቸውም አምነው ሊቀበሉ አልፈለጉም። እኔ አሁን በዚህ በመናፍስ አሰራር ላይ ፕሮግራም ስለምሰራ አንዳንድ ሰዎችን ውጭ ያገኛለሁ እና ሲያወሩኝ እንኳን ብዙም ደስተኞች አይደሉም። ሰዎች እንደዚህ አይነት ነገሮችን ማሰብ አይፈልጉም። መጨናነቅ ነው የሚሉት። ነው መጨነቅ አይደለም፣ የመጨናነቅ አይደለም። ስለተጨናነቅ እኮ አታመልጠውም፣ እውነታውን አታመልጠውም። ይልቅ እውነታውን ተቀብሎ ከዛ መንገድ ከዛ የጨለማ ስፍራ የሚወጣበትን መንገድ መፈለጉ ነው እንጂ ዋናው ይሄ የሚያስጨንቅ ሀሳብ ስለሆነ መስማት አልፈልግም። ኦፍኮርስ እንደዛም ስለሆነ ነው የተመልካቾቻችን ቁጥር ብዙዎቻችሁ ያያችሁት ነው። እንግዲህ አሉባልታ የሚያወራው እንትን በልቼ በርገር በላሁ እንትን ገብቼ እንትን አየሁ የሚለው በአንድ ቀን እይታ ከፍ ሲል፣ እንደዚህ አይነት ይዘቶች ግን በ3,000 እና በ4,000 እንዲሁም ደግሞ በ5,000 አልፎ 10,000 ምናምን 15,000 የሚገቡት የሚወሰዱት ለምደው ሰው በእንደዚህ አይነት ነገር መንቃት አይፈልግም። ደንዝዟል። እንደነገርኳቸው ድብን ብለን ደንዝዘናል። ሐሳቡ ጭራሽ እንዲነሳ አንፈልግም። ስለዚህ ያለውን እድል ምንድነው? እንደ ሰጎኗ አንገታችንን አሸዋ ውስጥ ቀብረን በቃ የሚመጣውን መቀበል ነው የምንፈልገው እንጂ በድፍረት ሙሉ በሙሉ ከእውነታው ጋር ተጋፍጠን መፍትሄ ለመፈለግ አይደለም ጥረት የምናደርገው። እየተጎዳን የመጣ ነው። ለዚህ ነው ብዙዎቻችን ቤት ውስጥ ሰላም የሌለው። ለዚህ ነው እውነታውን ስለሚሸሸው ማለት። እውነቱን ስለሸሸ ግን እስከመጨረሻው ታመልጣለህ ማለት አይደለም። ከዚህ ውጭ እንግዲህ እነዚህ ወላጆች እንደነገርኳቸው አንድ ሶስት የሃሪ ፖተር መጽሐፍ ያነበቡ ናቸው ብያቸዋለሁ። የሰይጣናዊ ዓለም ጉዞ የተመቻቸው ሆነው ነው የተገኙት። ይህንን ጉዞ እንግዲህ የሰይጣናዊ ዓለም ጉዞ ነው ያሉት የዊችክራፍት ሩንስ ላይቭስ ፋክትስ ኤንድ ትሩ ስቶሪስ መጽሐፍ ደራሲ የሆኑት ቫንስ ፌሬል ቅድም ጠቅሼላችኋለሁ። ይህንን ጀርኒ ኢንቱ አን ኢቪል ወርልድ ነው ያሉት። በትክክልም ደግሞ የሰይጣናዊ ዓለም ጉዞ ነው እና ይህንን ምን ያህሎቻችን አምነን እንቀበላለን? ዘ ሃሪ ፖተር ቡክስ አር ዊችክራፍት ነው ያሉትም ቃል በቃል ማለት ነው። ጥንቆላ ነው። በቃ የሃሪ ፖተር መጽሐፍ ጥንቆላ ነው፣ ደንበኛ ጥንቆላ፣ አስማት፣ ድግምት ያንን የሚያስተምር ማለት ነው። እና እድሉ ኖሯችሁ ይህንን መጽሐፍ ያገኛችሁ ሰዎች ብታነቡት ደስ ይለኛል። አሁን የነገርኳችሁ ይሄ ነው። ዊችክራፍት ሩንስ ላይቭስ ፋክትስ ኤንድ ትሩ ስቶሪስ ይላል። ደራሲው እንደነገርኳችሁ ቫንስ ፌሬል ናቸው። በነገራችሁ ላይ ይህን መጽሐፍ የላክሽልኝ እህት ከባህር ማዶ፣ አሁን ስምሽን ማስታወስ በሰው በኩል ስለሆነ የተላከልኝ ስምሽን ማስታወስ ባልችልም ምናልባት ይህን መርሃ ግብር የምትመለከች ከሆነ ከልብ አመሰግንሻለሁ፣ እግዚአብሔር ይስጥልኝ ማለት እፈልጋለሁ። ወደ ነጥቤ ስመለስ እንግዲህ ቀሪ ሀሳቦችንም እንናነሳ እፈልጋለሁ። ከዚህ ጋር በተያያዘ እንግዲህ ዓለም ጥንቆላን እንደ መልካም ነገር በሚሰብከው የሃሪ ፖተር መጽሐፍ ፍቅር ከወደቀ ዓመታት እንደተቆጠሩ ይታወቃል። ምክንያቱም የመጀመሪያ መጽሐፏ 1997 ዓ.ም ላይ እንደወጣ ነግሬያቸዋለሁ። ምክንያቱም ሃሪ ፖተር ኤንድ ዘ ሶርሰርስ ስቶን የሚለው 1997 ነው የወጣው። ከዛ ጊዜ ጀምሮ እንግዲህ በተከታታይ እስከ 7ኛ መጽሐፏ ዘ ዴዝሊ ሃሎው ድረስ 2007 ድረስ ጽፋለች እና በዚህ በ7 መጽሐፏ ምን ያህል ታዳጊዎችን እንደበከለች፣ ምን ያህል ታዳጊዎችን መንገድ እንዳሳተች መገመት አይከብድም። ከዚህ በተያያዘ በጣም የሚገርመው አሁን ያሳየኋቸው መጽሐፍ ደራሲ የሚሉት ነገር አላቸው። ስኮትላንድ ውስጥ ተወልዳ ያደገችው ጄኬ ሮሊንግ ያልነገረቻችሁ ነገር አለ ይሉና እሳቸው የሚያብራሩት ነገር አለ። ምንድነው? ከልጅነቷ ጀምሮ ከፍተኛ የሆነ የጥንቆላ ፍቅር አድሮባት እንደነበረ የምታነባቸው መጽሐፎች ጠቅላላ ከጥንቆላ ጋር የተያዙ ነው። እዚህ ጋር ማንን አስታወሱኝ? እንደውም የሳታኒክ ባይብል መጽሐፍ ደራሲውን አንቶን ሌቪ በልጅነቱ ከ5 ዓመቱ ጀምሮ አያቱ ነው ያንን ድራኩላን እያስነበበች የጥንቆላ የአስማቱን የሰይጣኑን ዓለም እያስተዋወቀች ያሳደገችው። ከዛ ለምን ሆነ ይሄ ልጅ አእምሮ በዛ ተመርዞ ስላደገ ካደገ በኋላ አሜሪካ ውስጥ የመጀመሪያው የሰይጣን ቤተ አምልኮ መስራች ሆኖ ተገኘ። ለዚህ ነው ልጆቻችሁ ላይ ስሩ ብለው። አንቶን ሌቪም እኮ ዝም ብሎ ከሆነ ቦታ ላይ ወይ ከሆነ ዩኒቨርሲቲ ላይ መጥቶ በትልቅነቱ ቁጭ አላለም። ከልጅነቱ ጀምሮ ከእናቱ ማህፀን ወጥቶ ወላጆቹ የሰጡትን ነገር አያቱ ያስተማረችውን ነገር ይዞ ስላደገ ነው። የዛ ውጤት ምን ሆነ? የሰይጣናዊ ቤተ አምልኮ የመጀመሪያው መስራች
ሰይጣንን አስመላኪ። መጨረሻ ላይ ግን መቃብር አፋፍ ላይ ሆኖ ቁጭቶት መንገድ ስቶ እንደነበረ በአንደበቱ ተናግሯል። ከነዚህ ሰዎች የማትማሩ ከሆነ እኔ አንዳንድ ጊዜ ግን እንደዚህ አይነት መርሃ ግብር አንዳንዴ ምን ውስጥ ነው የገባሁት የምልበት ጊዜ አለ። ሰው እኮ እንደዚህ ለፍታችሁም ጥራችሁም ምንድነው ተጋቅጣችሁም የሆነ ነገር ነግራችሁት የሚሰማችሁና እንደው ትንሽ የሚለወጥ ቢሆን እሰየው። እየነገራችሁት የማይለወጥ ሰው ካለ እናንተ ዝም ብላችሁ ነው የምትለፉት ማለት ነው። ዓለም ሞር እየጠፋ ነው የመጣው። ስለዚህ እነ ጄኬ ራውሊንግ ደግሞ ያንን ነው እያፋጠኑ የመጡት እና ጄኬ ራውሊንግ ከልጅነቷ ጀምሮ በጥንቆላና አስማት ፍቅር የወደቀች እንደነበረች የቅርብ ሰዎቿ መስክረዋል። እሱን እንመለከተዋለን እና ሁልጊዜም አለባበሷ እንደ ጠንቋይ ነበረ። ስለዚህ ለልጆች ከልጅነታቸው ጀምሮ መልካም መንገድ የምናሳያቸው ከሆነ መልካም ጎዳናን ይዘው ነው የሚያድጉት። በተቃራኒው ግን መጥፎ መንገድን የምንመራቸው ከሆነ ደግሞ ያንኑ ነው። ልጅን በትክክለኛው መንገድ ምራው ሲያድግም ያንን መንገድ ይከተላል የሚል ቃል በቃል ባላስታውሰውም የሚል የመጽሐፍ ቅዱስ አባባል አለ አይደል? ስለዚህ ልጅን የምትመራበት መንገድ ከልጅነቱ ጀምሮ እጅግ በጣም ወሳኝ ነው፣ በነገ ህይወቱ ላይ ማለት ነው። በነገ ህይወቱ ላይ በጣም በጣም ወሳኝ ነው። ይሄው እየተመለከትን ነው። አንቶን ሌቪን አያቱ ከልጅነት ጀምሮ እነ ድራኩላ ሌሎች የጥንቆላ መጽሐፎችን እያስተማረች ያሳደገችው። ከዛ በኋላ እሱ አላስፈለገችው። እሱ ራሱ እያሳደደ ማንበብ ጀመረ። እድሜው ለአቅመ አዳም ሲደርስ ግን ምንድነው ያደረገው? እሱ ራሱ ብሶ ተቀመጠ። ጭራሽ የሰይጣን ደቀ መዝሙር ሆኖ አገኘ ነው። ጭራሽ ለመጀመሪያ ጊዜ ሚዲያዎችን ጠርቶ ይፋ የሰይጣንን ቤተ አምልኮ ካሊፎርኒያ ውስጥ መመስረቱን አሳወቀ። ከዛ በኋላ የዓለማችንን ሴሌብሪቲ የሆኑ ሰዎች እየሰበሰበ ሪቹዋል ማድረግ ጀመረ። እነሱን በሰይጣናዊ አምልኮ ማጥመቅ ጀመረ። ብዙዎቹን እነ ጄሚ ሄንድሪክስ ታዋቂ ጊታር ተጫዋች፣ ከዚህ ስለ ኮዴክስ ማጂካ ስነግራችሁ ከዛ ላይ ምስሎችን አሳያችኋለሁ። ኖርማሊ በዋንጫ ሪቹዋል እያደረገ እነ ማርሊን ሞንሮን በዋንጫ እሱ በሰይጣናዊ ድግምት ደግሞ ሪቹዋል እያደረገ ሲያጠጣቸው ደም ተመልክተናል። ምክንያቱም ከልጅነቱ የተሰጠው ነው። ይሄ ሰው ካደገም በኋላ ፕራክቲካሊ ተግባራዊ ያደረገው ማለት ነው። ስለዚህ ጄኬ ሮሊንግም ያንን መንገድ ነው የተከተለችው። ከልጅነቷ ጀምሮ ስለ ጥንቆላ ማወቅ ትፈልግ ስለነበረ ማለት ነው። እንግዲህ እዚህ ላይ የሚመሰክሩ ሰዎች አሉ። የሚመሰክሩት ሰዎች የቅርብ ሰዎቿ ናቸው ብያቸዋለሁ። አንደኛው እሷ ራሷ እንግዲህ የመጽሐፏን ገጸ ባህሪ ስም የሰጠችው አባቱ ስም ላይ አባቱን ስም ቀይራ የመጽሐፏን ስም የሰጠችው አብሮ አደግ አላት። ኢያን ፖተር ይባላል። እንግዲህ ሃሪ ፖተር የሚለውን የአባቱን ስም ትታ ይህንን ስያሜ ሰጠዋለች ለዚህ ጓደኛዋና እንግዲህ እሱ የተናገረው ነገር አለ። ምንድን ያለው? ከልጅነታችን ጀምሮ አብረን ስናድግ ተወዳጅ ነገራችን እንደ ጠንቋይ ለብሶ መዋል ነበር ነው ያለው። እንግዲህ እንደ ጠንቋይ ለብሶ መዋል አስቡት፣ ከምን የመጣ ነው? ዝም ብሎ ከራሳቸው አምረው ነው የሆነ ስፕሪት ተቆጣጥሯቸዋል ነው የምለው። በቃ በእነሱ መጠቀም የፈለገ ስፕሪት ተቆጣጥሯቸዋል። ጄኬ ሮሊንግ የተቆጣጠራት መንፈስ ይህንን ስራ እንድትሰራ ምክንያቱ ሆኗታል፣ ተሳክቶላታል። ስለዚህ ሉሲፈር አባቷን ትእዛዝ አክብራ 7 መጽሐፎችን ጽፋለች፣ ተነቦላታል፣ በመላው ዓለም ተሰራጭቶላታል፣ ፊልሞቿ ሰቅለዋል፣ ኦፊስን ተቆጣጥረዋል፣ ብዙ ገንዘብ አግኝታለች፣ ቢሊዮነር ሆናለች። እሷ ብቻ አይደለም ማሳተሚያ ቢሊዮነር ሆኗል። የመሳሰለው ሰው ትክክለኛ መንገድ ዓለምን የሚያስተምር ዓለምን የሚያዳን መጽሐፍ ጽፈው ቢሊዮነር አለ ትሬነር ቢሆኑ አይጨንቀ ነው። ችግራችን እሱ አይደለም። ነገር ግን ሰውን አስቶ ሰይጣናዊ መንገድን አስጉዞ ቢሊዮነር መሆን ትርጉም የለውም። እንግዲህ እንዳልኳችሁ አብሮ አደጓ ኢያን ፖተር እንደመሰከረው ሮሊንግ ከህፃንነቷ ጀምሮ በጥንቆላና አስማት ፍቅር የወደቀች ነበረች። አለባበሷ እንደ ጠንቋይ ነበረ። ሌላዋ የኢያን እህትና የጆኒ ካትሊን ሮሊንግ ወይም ደግሞ ጄኬ ሮሊንግ አብሮ አደግ ቪኪም ምንድነው ስትል የመሰከረችው? ተወዳጅ ነገራችን ልክ ወንድሟ እንደተናገረው ማለት ነው ዘወትር እንደ ጠንቋይ መልበስ ነበር። መሪዋ ሮሊንግ ነበረች። ወንድሜ ኢያን እንደ ወንድ ጠንቋይ ይለብሳል። ሮሊንግ የጥንቆላ ታሪክን አዘውትራ ታነብልን ነበር። እኔና ሌሎች ጓደኞቻችን ደግሞ አጃቢዎችና አድናቂዎች ነበርን ያለችው። ስለዚህ ከልጅነት የመጣ ነው። ልጆቻችን አሁን በምን መንገድ ነው እየሄዱ ያሉት?
ምናልባትም በየቤቱ ተንኳክቶ ይፋ ስላልወጣ እንጂ እንዲህ አይነት ሰይጣናዊ አምልኮን ከዘር ማንዘር የመጣ ባዕድ አምልኮን ልጆቻቸውን የሚያስተምሩ ወላጆች አይኖሩም ብዬ አላስብም። በደንብ ይኖራሉ። ውጤቱ ግን ሞት ነው። ውጤቱ ግን የኃጢአት ደመወዙ ሞት ነው አይደል ያለው መጽሐፍ ቅዱስ። ውጤቱ ሞት ነው። ዘላለማዊ ሞት ነው። ዘላለማዊ ሲኦል። ለአንዳንዶቻችሁ ደጋግሜ እንደምለው ይሄ ተረት ነው ለአንዳንዶቻችሁ። ግን ያው ቀኑ ሲደርስ የምንመለከተው ስለሆነ ብዙም አያስጨንቀኝም እንደዚህ አይነት ነገር። ከዛ ውጪ እንግዲህ ሁሉም ነገር ከሃሪ ፖተር መጽሐፍ ገጸ ባህሪያት ጋር የተያያዘ ሆኗል በዓለም አቀፍ ደረጃ። ሌላው ምን ያህል ዓለም እንደተበከለ መርዝ ስላችሁ ዝም ብዬ አይደለም። ምን ያህል ዓለም እንደተበከለ እንግዲህ በስርጭቱ መጠንም ማወቅ ይቻላል። ከዛ ውጪ ከሃሪ ፖተር መጽሐፍ ገጸ ባህሪያት ጋር የተያያዘ ሆኗል ሁሉ ነገር ስላችሁ የህፃናት አሻንጉሊቶች፣ መገበያያ ካርዶች፣ አልባሳት፣ ኮፍያዎች፣ የመጽሐፍና የደብተር ቦርሳዎች፣ ካልሲዎች፣ ኮምፒውተር ጌሞች፣ ሰዓቶች፣ መነጽሮች፣ መጻፊያ ብዕሮች ወዘተ ልብ አድርጉ የሃሪ ፖተርን ገጸ ባህሪያት አትመው የሚወጡ ናቸው። ስለዚህ በቃ ሁሉም ነገር ከዛ ጋር የተያያዘ ነው። መጽሐፉን ብትመለከቱ፣ መነጽሮችን ብትመለከቱ የሃሪ ፖተር የነ ዳንኤል ራድክሊፍ ሌሎች አስማታዊ ድራጎንና ምንድነው ደንጊዮንስ የሚሏቸው ይሄ አስማታዊ እንስሶች አሉ። ድራገን ነው። ስንት ገር ነው? 6 ገር ነው የሚባለው። እንደዛ አይነት ነገሮች ናቸው በዛ ዓለም ውስጥ በነ ሃሪ ፖተር ዓለም ውስጥ በነ ሃሪ ፖተር የቅዠት የጥንቆላ ዓለም ውስጥ የምንመለከታቸው እንስሶች እነሱ ናቸውና እነዚህን እያተሙ የኮፍያዎቹ በልጆች ኮፍያ ኢቨን በሚያንጠለጥሏቸው የትምህርት ቤት ቦርሳዎቻቸው ላይ ሁሉ እያተሙ ነው። ስለዚህ ምንድነው ከጥንቆላ ዓለም ጋር ተለማመዱ ነው። በቃ ይሄ አሪፍ ዓለም ነው። የእግዚአብሔር ዓለም ቀሽም ነው፣ የፋራዎች ነው። ኢየሱስ ክርስቶስ ዓለም የፋራዎች ነው። ፋራ ኢየሱስ ክርስቶስን የተወ ነው ወይም ደግሞ ለመተወን የወሰነ ነው እንጂ እነሱ እንደሚሉት ያኛው ዓለም ነው እንደውም የፋሮች ዓለም ሁሌም ሲኦልን የሚመርጡ እና ምን ያህል ተጽዕኖ እንዳለው ግን ቀላል አይደለም። እነዚህ ነገሮች ሁሉ ፕሪንት እየተደረጉ በየኮፍያው በየመነጽሩ ላይ የሚወጡ ከሆነ እንግዲህ ልጆች ከኢየሱስ ክርስቶስ ምስል ይልቅ ከነ ሃሪ ፖተር ምስል ከነ ድራገን ምስል ጋር ነው የተዋወቁ የሚያድጉት ማለት ነው። ይህንን እየተዋወቀ ያደገ ትውልድ እንዴት ነው ከእግዚአብሔር ጋር ፍቅር ሊኖረው የሚችለው? እንዴት ነው ከኢየሱስ ክርስቶስ ጋር ፍቅር ሊኖረው የሚችለው? እንዴት ነው ከአብያተ ክርስቲያናት ጋር ፍቅር ሊኖረው የሚችለው? ይገለበጥና እንደውም እነሱ የሚያስተምሩት ጭካኔን፣ መጨካከንን፣ እንደመፋሰስን ስለሆነ ልክ አሁን እንደምናየው አይነት ትውልድ ጨካኝ የሆነ የሰራተኞችን ጉልበት የሚበላ የሰው ደም የሚያፈስ ለምሳቸው የሚሞቱትን በጅምላ የሚጨፈጭፍ የደምም ግብር ስለሆነ ማለት ነው። እንደዚህ አይነት ትውልድን ነው እያፈራ ነው የምንመጣው። ስለዚህ አሁንም በጊዜ እልባት ካልተደረገለት እንዲህ አይነት ትውልድ በጥፍ እንደሚጨምር አትጠራጠሩ። ምክንያቱም ጥንቆላን እያነበበ ድግምትን እያነበበ ያንን መሆን እየፈለገ ስለማጥፋት እየተማረ ከልጅነቱ ጀምሮ ስለዚህ ሰይጣናዊ ጉዞ እየተማረ እንዴት ነው ፈሪሃ እግዚአብሔር ያደረበት ትውልድ ላይ ሆነ የሚችለው? ስለዚህ ጥረታችን፣ ሩጫችን፣ ልፋታችን እግዚአብሔርን የሚያውቅ ኢየሱስ ክርስቶስን የሚያውቅ ትውልድ ማፍራት ነው። ነገር ግን እነሱ በጣም በብዙ ኪሎሜትሮች እየቀደሙን ነው። ምናልባትም የመጨረሻው ዘመን ሊሆን ይችላል። ያው የመጨረሻው ዘመን ላይ የሚታዩ ምልክቶች ናቸው። ከዛ በኋላ ግን ነገሮች መገልበጣቸው አይቀርም። ምክንያቱም ኢየሱስ ክርስቶስም ሲያስተምረን ክርስትና በፈተና ውስጥ ማለፍ እንደሆነ አስተምሮናል እና ከዚህ የበለጡ ፈተናዎች ሊያጋጥሙን ይችላሉ። ሐዋርያ ጳውሎስም በተለያዩ ምዕራፎች ላይ ተናግሮታል ክርስትና ፈተና እንደሆነ። ያንን ፈተና ማለፍ እንደሚቻል ግን ይታወቃል። ምክንያቱም ጌታችንም የተናገረው ነው። ዓለም ጠላት ሆና ብትነሳበት ግን ድል አድርጓታል። ዓለም ጠላት ሆኖ ሲነሳበት ለምን ብሎ አላጉረመረመም። ለምን ብሎ ወደኋላ አላለም። ምክንያቱም ድል እንደሚያደርግ ያውቅ ነበረ። የተነሳበትን ድል አድርጎታል። እኛ የዚህ አይነት ወኔ ያለን ወይ? በፈተና ውስጥ የማለፍ በመከራ ውስጥ ተፈትኖ በጽናት የመቆም አለ ነው? አይ ዶንት ቲንክ ሶ። አሁን ከማያው እውነት ላይ ምክንያቱም አሁን ትግላችን ሩጫችን ቁስ ላይ ነው ከሌላው በልጦ ለመታየት እንጂ መንፈሳዊውን ዓለም እርግፍ አድርገን ትተነዋል። እርግፍ አድርገን ስለተው ነው እሱም እርግፍ አድርጎ እየተወን ነው።
ስለዚህ ሰላም አልባ፣ ትዳር አልባ፣ ልጅ አልባ፣ ጤና አልባ እየሆንን ነው። ካልተመለስን ይቀጥላል። እንግዲህ ይህንን ያለ ምክንያት አልነገርኳችሁም። ምክንያቱም የጄኬ ሮሊንግ መጽሐፎች ምን ያህል በዓለም ላይ ተጽዕኖ እያሳደሩ እንደመጡ፣ ምን ያህል ወጣቶችን አእምሮ እንደቀየሩ እንዳልኳቸው በአንድ ክፍል ብቻ የሚጨርሰው ስላልሆነ እንጂ እነዛ ልጆች እንደውም ወይም ደግሞ ይህንን ፊልም ተመልክተው ተጽዕኖ ያደረባቸው እዛ ውስጥ ያሉ ጠንቋዮች ዋና ጠንቋዮችን ስም እየጠቀሱ የእነዛን ስሞች ሁሉ መውሰድ የጀመሩ ልጆች አሉ እና ከዚህ በላይ በቁም መዝቀጥ የለም እና እግዚአብሔር ከዚህ ይጠብቀን። ወላጆች ልጆቻችሁ ላይ ልትሰሩ ይገባል። በተለይ ደግሞ ሃሪ ፖተር ላይ አሁንም መጽሐፍ ያላችሁ ሰዎች ያንን መጽሐፍ ነው ከቤታችሁ ብታስወግዱ መልካም ነው ብዬ ነው የማስበው። ልጆቻችሁ የዚህ አይነት ፊልሞች የሚያዩ ከሆነ እናንተ የምታዩ ከሆነ ይህንን ፕሮግራም ካያችሁ ጀምሮ ብታቆሙ መልካም ነው ብዬ አስባለሁ፣ እመክራለሁ። እንግዲህ ልብ ያለው ነው ልብ ብሎ እንደዚህ አይነት ነገሮችን ተግባራዊ የማያደርገው በቃ አያገባቸውም። እኛ በራሳችን መንገድ እንሄዳለን ያለ መብቱ ነው። ምክንያቱም ውጤቱን በጋራ ስለምንቀበለው ማለት ነው። ፕሮግራሙ ይህን ይመስል ነበረ። አብራችሁ ስለነበራችሁ ወደፊትም አብራችሁ ስለምትሆኑ ከልብ አመሰግናለሁ። በቀጣይ በሌላ መርሃ ግብር እንገናኛለን። እስከዛው ግን በያላችሁበት ሰላም። የአጋዕዝተ ቅድስት ሥላሴን 17 ዓመት ሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነው። በሞቀ ቤት እየኖርን ወለሉ አፈር ግድግዳው ጭራሮ የሆነን የአጋዕዝተ ቅድስት ሥላሴን ቤት ማሰብ ፈጽሞ የማይታሰብ ነው። እውነቱ ግን ይህ ነው። ሴቶች ነጠላቸውን፣ ወንዶች ፎጣቸውን እየጋረዱ ቅዱስ ቁርባን ሲቀበሉ ኖረዋል። የዛሬ 17 ዓመት ከጽላት ጋር የመጣ የተሰበረ ዣንጥላ፣ የተቀደደ አልባስ ለመቀየር አቅም አንሷቸዋል፣ እጅ አጥሯቸዋል። አባቶች ይጣራሉ። ልጆች እንድትረዱን ስንል በአጋዕዝተ ዓለም ሥላሴ ስም እየጠየቅን ያለነ። እናቶች ድምፅ ያሰማሉ። መልስ እንስጣቸው። ለሊቦ ከምከም ወረዳ የመስኬ የቅድስት ሥላሴ ቤተ ክርስቲያን የበረከት ሥራ በጋራ እንነሳ።